የኢራን ሪፐብሊክ የኤሊት የምድር ጦር ኃይሏ መሪነት ለመምራት አዲስ አዛዥ ሾማለች። ብርጋዴር ጀነራል አሊ ሻንጃሂ ስሟውን በዓለም ዙሪያ ባለው የመከላከያ ሚኒስቴር መስሪያ ቤት እየተስተጋባ ያለው ከ7 ዓመት በላይ ያገለገሉትን የተከበሩ ብርጋዴር ጀነራል ኪዮማርስን በመተካት ወደዚህ እጅግ በጣም ኃይለኛ ቦታ ከፍ ብለዋል። ይህ የስምምነት ሽግግር ብቻ አይደለም። በተለይም ከሰኔ ወር ጦርነቶች በኋላ በኢራን የታጠቁ ኃይሎች ሁሉ ላይ በድብቅ ግን በቆራጥነት ሲካሄድ የቆየውን የሰራተኞች ማስተካከያና ስትራቴጂካዊ ለውጥን የተሰላም ደፋር እርምጃ እንደሆነ የተነገረ ነው። የጃንሻይ የስራ ልምድ ምንም ከማለት የዘለለ አስደናቂ ነው። የምድር ጦር ኃይሎች ምክትል አስተባባሪ፣ የ77ኛው ታመላል አመል ክፍል አዛዥና በማዕከላዊ ካታማል አንቢያ ዋና መስሪያ ቤት ትልቁ ገምጋሚ በመሆን አገልግለዋል። የኢራንን የመሬት አቅም የመምራት ኃላፊነት የሰጣቸው ጥልቅ ልምድ ያላቸው ወታደራዊ ስትራቴጂ አርክቴክት የዚህ ሹመት ድምታ እጅግ በጣም ትልቅ ነው። በወታደራዊ ተንታኞች ዘንድ ከፍተኛ ግምቶችን እየቀሰቀሰ ነው። የአዲስ የውትድርና አስተሳሰብን ለማስገባት የተደረገ እንቅስቃሴ ነው። የተወሰኑ ስትራቴጂካዊ አስተምሮቶችን ማጠናከርም ነው ወይስ ለክልላዊ ጠላቶች ስውር መልእክት አለው? የዓለም የስለላ ድርጅቶች እያንዳንዱን ዝርዝር ሁኔታ እየተነተኑ እንደሆነ ጥርጥር የለውም። ምክንያቱም እንደ ኢራን የምድር ጦር ኃይሎች ያለ ጉልህ ኃይል እንዲህ ያለ ከፍተኛ የትዕዛዝ ለውጥ ሲያደርግ ግልጽ የሆነ ስትራቴጂካዊ ፍላጎትን ያስተጋባል እና አሁን እስራኤልን ወደ ታይቶ የማይታወቅ የጸጥታ ቀውስ ውስጥ ሊያስገባት ነው። በተለምዶ ዝምተኛ ሚዲያዎቿን እንኳ አስፈሪ ሁኔታ በግልጽ እንደማያምኑ ላስገደዳት መገለጥ ተዘጋጁ። እየተነጋገርን ያለነው ስለ አስከፊ የስለላ ጥሰት ነው። ኢራን ወደ በጣም የተቀደሱና ስትራቴጂካዊ ጠቀሜታ ያላቸው ወታደራዊ ካምፖቿ ውስጥ አስደናቂ የመግባት ደረጃ ላይ እንደደረሰች የእስራኤል ሚዲያዎች በአሳፋሪ ሁኔታ አምነዋል። የ22 ዓመቱ ወታደር ራፋኤል ሮቬኒ በኢራን ወገን በድፍረት በመሰለል ተይዞ ከመከሰሱ በመላ አገሪቱ ከፍተኛ ክርክርና ስጋትን ቀስቅሷል። ታይምስ ኦፍ እስራኤል ያወጣው ዘገባ የሽብር ዝርዝሮችን ይፋ አድርጓል። ሩፋቤ ከኢራናዊ የስለላ ወኪል ጋር የማያቋርጥ ግንኙነት ሲያደርግ እጅግ በጣም ሚስጥራዊ የሆኑ ምስሎችን ከቤቱ አጠገብ፣ ከአውቶቡስ ጣቢያ፣ ከገበያ ማዕከል የተገኙ ቪዲዮዎችና የውትድርና መታወቂያ ካርዱን ፎቶግራፍ ጭምር ሲልክ ነበር። ግን በጣም አስፈሪው እዚህ ላይ ነው። ሩቬኒ የሚገኘው ከእስራኤል እጅግ ሚስጥራዊና ስትራቴጂካዊ የአየር ኃይል ካምፖች አንዱ በሆነው ባትሰሪም ውስጥ ነበር። ይህ ዝቅተኛ ደረጃ ያለው መረጃን ማውጣት ብቻ አይደለም። ይህ ወደ እስራኤል የአየር ኃይል የነርቭ ማዕከል ቀጥተኛ ዘልቆ መግባት የሚችል ነው። የእስራኤል ዜና አውታር ቻናል 15 እንኳን የኢራንን የስለላ ድርጅት እጅግ በጣም ሚስጥራዊ የሆኑትን የሰራዊት ካምፖች የእስራኤልን ስትራቴጂካዊ የአየር ኃይል ካምፕ ጨምሮ ዘልቆ ገብቷል በማለት አምኗል። የቻናል 15 ጋዜጠኛ የሩፌቬኒ አስደንጋጭ ጸጸት ስሜት አለመኖር ለገንዘብ ሲል ብሔራዊ ደህንነትን ለመክዳት ዝግጁ መሆኑን ገልጸዋል። ይህ ነጠላ ክስተት አይደለም። የእስራኤል ባለስልጣናት ሰፊ የኢራንን የስለላ መረብ እንዳለ እየገለጹ ነው። ከቅርብ ወራት ወዲህ ወደ 500 የሚጠጉ የስለላ ክሶች እንደቀረቡ ሰምተናል። ከነዚህም ውስጥ 5ቱ በአሁኑ ጊዜ በስራ ላይ ባሉ የእስራኤል ወታደሮች ላይ የተመሰረቱ ናቸው። ይህ ኢራን በጥንቃቄ ያከናወነችው እጅግ በጣም ስኬታማ የሆነ የስለላ ዘመቻ ነው። የእስራኤልን ብሔራዊ መከላከያ መሰረት የነካ ብቻ ሳይሆን በጥልቀት ያበላሸ መሆኑን የሚያሳይ አሰቃቂና የማያሻማ ምስል ይፈጥራል። የዚህ ክስተት መዘዝ እጅግ በጣም ትልቅ ይሆናል። ጥልቅ የውስጥ ምርመራዎችን ከመቀስቀሱም በላይ በተራቀቁ የሳይበርና የሰው ልጅ የስለላ ዘመን የወታደራዊ የስለላ ቅድስናን በተመለከተ ጥልቅ ጥያቄዎችንም ያስነሳል። መጨረሻም የእስራኤል መከላከያ ሰራዊት አይዲኤፍ በሊባኖስ ውስጥ በሚገኙ የሂዝቦላ ኢላማዎች ላይ ከባድ የአየር ጥቃት ማካሄዱን በይፋ አረጋገጠ። ይህ በክልሉ ያለውን አለመረጋጋት የበለጠ የሚያባበስ አዲስ ወታደራዊ ምዕራፍን ከፍቷል። ይህ ድርጊት የተፈጸመው በተለይም በደቡብ ሊባኖስና በምስራቃዊ ቤካ ሸለቆ ሲሆን በስትራቴጂካዊ ጠቀሜታቸው ይታወቃሉ። የእስራኤል ወታደራዊ መግለጫዎች እንደሚያመለክቱት በጥቂት ወቅት በርካታ የሮኬት ማስወንጨፊያዎች ኢላማ ተደርገዋል።
እነዚህም በቅርቡ በሂዝቦላ ወታደራዊ ይዞታዎች ውስጥ መገኘታቸው ተረጋግጧል ብሏል። እነዚህ ማስወንጨፊያዎች ለእስራኤል የደህንነት ስጋት መሆናቸውን በተደጋጋሚ ሲገልጽ ቆይቷል። ከደቡብ ሊባኖስ ባሻገር የእስራኤል አየር ኃይል አይኤፍ ትኩረቱን ወደ ቤካ ሸለቆ በማዞር ሁለት ወሳኝ የሂዝቦላ ወታደራዊ ጣቢያዎችን ዳግም በቦምብ ደብድቤያለሁ አለ። የእስራኤል መከላከያ ሰራዊት ባደረገው ጥልቅ ክትትል እነዚህ ጣቢያዎች ውስጥ የሽብር ታጣቂዎች እንቅስቃሴዎችና የጦር መሳሪያ ማከማቻዎችን ለይቶ ማወቁን ገልጿል። ይህ ለጥቃቱ ዋነኛ ምክንያት ሆኖ ተወስዷል ተብሏል። የዚህ አይነቱ ወታደራዊ ምላሽ የእስራኤልን ቁርጠኝነት የሚያሳይ ነው ተብሏል። በድንበሯ ላይ የሚቃጡ ማንኛውም ስጋትን ለመከላከል ዝግጁ መሆኗን ያሳያል። ይሁን እንጂ የእስራኤል መከላከያ ሰራዊት ይህንን ጥቃት ተከትሎ በወጣው መግለጫ የሮኬት ማስወንጨፊያዎች መኖርና በእነዚህ ጣቢያዎች ላይ ያለው ወታደራዊ እንቅስቃሴ በእስራኤልና በሊባኖስ መካከል የተደረሰውን ስምምነት ይጥሳል በማለት አጽንኦት ሰጥቷል። ይህ ደግሞ በሁለቱ ሀገሮች መካከል የነበረውን ደካማ ሰላም ምን ያክል በቀላሉ ሊፈርስ እንደሚችል ያሳያል። ይህ የቅርብ ጊዜ ክስተት በሁለቱ አካላት መካከል ያለውን ነባር ውጥረት ከፍ የሚያደርግ ከመሆኑም በላይ ለክልልና ዓለም አቀፋዊ ደረጃ የሰላም ጥረቶችን በእጅጉ የሚፈታተን መሆኑ አያጠራጥርም። የሁኔታው ክብደትና ሊያስከትል የሚችለው የሩቅ መዘዝ እጅግ በጣም በመሆኑ ዓለም አቀፉ ማህበረሰብ ይህንን ሁኔታ በትኩረት እንዲከታተልና ወደፊት ሊከሰት የሚችል ግጭትን ለመከላከል እንዲረባረብ ይጠበቃል።